ተመችሽ ከሱ ጋር ትሆኛለሽ አይደለም? ማንም ሴት እንደዚህ ነው ባላ ከሱ ጋር አትሆንም ወይ? ሜንታሊና ኢሞሽናል እና ኦርቶዶክስ ነኝ ይላል አይደል? ሰይፉ ፋንታው ማተብን ባላየው ማለት ነው። በሚቀጥለው በምታቀርበው ጀነኑ ሳላያት አለ ቤት ውስጥ ነው የምኖረው። That's me baby. That's me. ከሆነች እቺኛው አይፈቀጭ እቺ ይሄ ሰብ ሙሉ ሰፊ እንዴት ነው ልጅና የሚወደድ እና ምን ታረጊ ነው? አልፈልግም አልሰማውም ማለት እሱ ማይሰማሽማ ይሄዳል። የታባሽ ውስጥ ይቆይ እኔ ማቋም እኔ የኪም ካርከዳሽ አንቺ ሴትዮ ከዚህ ወደ ሌላ ቋንቋ የለሽም እንዴ? ለዋጭ ሌላ ወጫው የለም። ወርቁ በጣም የተከበረ ሰው ነው። የሆነ ሰው ከጀርባ ልቡ እስኪጠፋ ገልብጦ እኮ ነው። አሳምናትም አይደለም ሺ ነው ሺ ስማርት አሳምናትም አይደለም ላይክ አላሳምናትም እንዲያለች እኮ ማማ ይቆይ ለነግሻለሁ እንዲያለች እኮ ሰው ያውቃል ምናምን ቤተሰብ ያውቃል ሰው ተጠርቷል ምን ታርግ ኢትዮጵያ እኮ አያስቀምጡሽም ወሬ ይከብዳል። አንድ መስሚያሽ ራሱ ጥጥ የሆነ ሰው መሆን አለብሽ እንደዚህ አይነት ነገር እና ኦርቶዶክስ ነኝ ይላል አይደል? ሰይፉ ፋንታው ማተብን ባላየው ማለት ነው። በሚቀጥለው በምታቀርበው ላይ ማተብን ባላየው ቃል ለምድር ለሰማይ በትንተና አውጣዋለሁ ዱቄት ነው ማለት ያንን ሳታረግ ባይ ሰይፉ ፋንታው ቃል ለምድር ለሰማይ ጉድህን አውጣዋለሁ። ምን አይነት ጉድ እንዳለ እስካሁን ዝም ብያለሁ። እስቲ በማንነት በሃይማኖት የምትደራደር ከሆንክ አንተ እውነትም ገንዘብ ለቃሚ ነህ። አሁን ብዙ ስላንተ ማለት አልፈልግም፣ ግን በሚቀጥለው አቅርበህ እዚህ ላይ ባላይ ያንተን ጉድ ዘገዝክልሃል። ከጫፍ እስከ ጫፍ ዘገዝከዋል። ምን እንደው አከተመ። እንግዲህ ዮኒ ማኛ የሆነ ሰሞንም እንዲህ አድርጓት ነበረ። መቼም የቅርብ ጊዜያችን ትውስታ ነው፣ ማናችንም አንረሳውም። ሰይፉ ላይ ተጋብዞ ቀርቦ እንደነበረ እናስታውሳለን። እንግዲህ ማኛው ጀነኑ ሳላያት አለ ቤት ውስጥ ነው የምኖረው። That's me baby. That's me. Okay? እከክ የልጅ አይቼ እንደዚህ ቆንጆ ነኝ። Still I am beautiful. Still ገና 60 ስገባ ከዚህ በለጠ አርጌ ነው ማሳይሽ። እንጂ አርጌ ይሄንን በሙሉ ፌስ ሊፍት እንደዚህ አርጌ አስወጥሬ ነው ማሳይሽ። አስወጥሬ because እኔ ኢንቨስት ማደርገው myself my body like ባይ ባይ። እንግዲህ እዚህ ጋር እንደኔ የምታዘበው ነገር እናንተ ምን እንደታዘባችሁ አላቅም። እኔ የፈጣሪን የእጁን ስራ ውጤት ነው የሚባለው አይደለም መልክ ሲሆን፣ እዚህ ጋር ደግሞ የአውሮፓውያኖችን የሰው ልጅ የእጅ ስራ ውጤት ነው የተመለከትኩት። በደንብ አድርገው ነው እንግዲህ እያንዳንዱን ቦታ መሰራት ያለበትን የሰሩት ብዬ ነው ማምነው። እንግዲህ እሷን ከሆነች እቺኛው አይፈቀጭ ይሄ ሰብ ሙሉ ሰፊ ሳይሆን አባ ዲዘ ዲንግስ እቺን ቀጠን ይሄ ትንሽ ሰፋ ያለ ይሄ ሰፋ እንዳለ ሆኖ እቺ ጋር ይቀጠል ባይኖር ደግሞ በጣም ነው የሚያምርሽ። በቃ ይሄ ደግሞ ጭራውን አውጡ። የምን ጭራ? ይሄ እዚህ ጋር አረን ያላወጣ ምንም ያምራል። ወይኔ ጉዴ እየቀዳሽ ነው። እንደዚህ ነው የሚያደርገኝ ጋይስ። ይሄን ጭራውጪ ይሄንን አድርጊ ይሄንን አውጪ ይሄንን በቃ ያምራል። እግዚአብሔርን በጣም ነው የሚያምረው። አልለውጥም፣ የሚለወጥ ነገርም የለም። አም ጉድ ሽኳም ክላብ እንዴ ይቅድም በጣም ነው የሚያምረው። ዝም በሉት እስቲ ታጥፋለሁ። አሁን ነው ስቶሪ ላይ የሚለጥፈው መድኃኒዓለም እግዚአብሔርን እለጥፈዋለሁ። እንግዲህ ሆዴ በነበረበት ጊዜ ናቹራሉኝ ይሄ አርቲፊሻል እንግዲህ ሰው ሰራሽ ነገር ይቅርብሽ እያላት ነበር የነበረው። እንዴት ነው ልጅና የሚወደድ እና ምን ታረጊ ነው? አልፈልግም አልሰማውም ማለት እሱ ማይሰማሽማ ይሄዳል። የታባሽ ውስጥ ይቆይ እኔ ማቋም እኔ የኪም ካርከዳሽ እንትን ያስተላልፍ ቴክኖሎጂ ቤቱን መጥተስ ነው የሚያደርገው። ኦ ማይ ጋድ ወይኔ ጉዴ ያለ እሱ እናደርጋለን እንዳለ በቃ አዲስ እንደነ ምናምን አግኝተዋል። የያንግ የሆኑ እንትኖችን አዳምጪኝ እንጂ ሲስተር ሳምብሪት ያ እሱን እናስቀይራለን። ከዛ እነዚህ ያረጁ አጥንቶችሽ ምናምን ወደ ያንግነት ይቀየራሉ። ቆዳሽ ምናምን ዶክተር የሚያገኘው ቱርክ ሄዳለሁ አለ እነሱ አሜሪካ ሲሰሩ ቱርክ ኮፒ ታደርጋለች ወይ ቻይና ሄደን ፌኩርን እናሰራለን። አይ በረቢ ላይ አረኔ ማርጀት መስማት ማየት አልፈልግም። ማርጀት ነው ወዶ ይመጣል። አንዴ ከያዘሽ አለቀሽ። አንቺ ሴትዮዋ እንደዚህ ልታበረታችኝ ነው እዚህ ቤት ያመጣሽ ማለት ታብረታች ጋር ተስፈራሪ ግን ያመጣሽ እንዴ ማርዳል ያስፈራራ እንዴ አልፈልግም። ስለዚህ ማርዳል ለስማት ማለት ነው እናረጨው አብረን እንደዚህ ያለ እናረጨው
አንቺ እኮ ገና እኮ ነሽ ነፍሴ፣ ገና እኮ ብዙ ደርዘኖች ትችላለሁ እኮ እየጨረስኳት ነው ያለችኝ። ደርዘን ደግሞ ምንድን ነው? አንቺ ጋር ደርዘን እድሜዎች ናቸው ያሉት ገና ያንገታ ገና ኧረ ተይ እንግዲህ ስለ አታውሪብኝ ስለ እድሜ። እኔ አሁን ስለ እድሜ ማሰብም አልፈልግም። እናረጃለን። ለምን ግልጹን አንነጋገር? አንቺ ገና እናረጃለን ብላ ለእሷ 50 ዓመት ይጠብቃታል። እኔ 5 ዓመት ነው የሚጠብቀኝ ለማለት አስባችሁታል? ዩ ሲ አሁን አንቺ ላይክ አንቺ 20 ዓመት አለሽ ገና። who says that after 5 years it start to go old? me no ሞራል ብቻውን እኮ አይሰራም እኮ ሪያሊቲውን እኮ ማመን ስለማለት ነው። ትልቁ ጭንቅላትን ማሳመን ነው። ሞራል ላይ ነው። እቺ ሴትዮ በጊዜ ልታሰናብተኝ ነው ግዴታ። አንተና ወደሽ ነገር ማዳመጥም መስማትም አልፈልግም። እርጅና የሚባል ነገር ትናስብለሽ ነበር እርጅና እድሜ በቃ አሁን ማሰቢያ ሰዓት ማቆሚያ ነው። ስለ እድሜ የታባቱ እባክህ ተመለስ። ልጅነት ሞቴ እምቢ አላረጅም እያለች ነው እንግዲህ። የሚወጋ ደም ተገኝቷል፣ እሱን እወጋለሁ፣ ዋጋውን ባልችልም እሄዳለሁ ፌክ የሚሰሩት ጋር ያለችን እሱን ነው መስጠን ያለብን። እንዲያውም እና ለፊቴ እባክህ ተመለስ። ልጅነት ሞቴ በጣም እኮ ነው የሚደብረው። ግን እዛ ምስክሬን እኮ ነው የምላችሁ። እንዴ እያያችሁት ብታይ አይናችሁ ይደክማል። እያያችሁት በሙሉ በቃ እንደልባችሁ አትወጡም። ግን ላይ ይልሽ ያ ባዲሃ ትሬሽ አባባስ ቢስ እኔ ከህፃኖቹ ጋር ሰማራት ብታዩ ወይ ጂጂ እያልኩኝ አሁን አዳም አንዳንዴ ላፍ ይልብኛል፣ ይሮጣል። ልጅሽ ምን እንደሚያደርግ የሰውዬ ነው የሚጽፈው ና አይደለም ሳምሪ አዳም እንዴት እንደሚሮጥ ብታዩ። የሆነችማ እቺ ዶናት እንገዛ በአሳያችማ ስንደርስማ አይ ፀጉር እንግዲህ ደዛ ስንደርስማ ብታይ ከእጅ ላፍ ይልና ማማ ዶናት ምናምን ብሎ ሲሮጥ አብሬ ነው የምሮጠው። አብሬ ያ Because block you, why? When I block someone, I have a reason. I did you if I block you without any reason, sorry. አለቀልሽ እላታለሁ ለጂጂ። አለቀልሽ በቃ የሆነ ሰዓት ላይ እንግዲህ ወንበር ላይ ቁጭ ልንል ነው። አዳኮ ማርጀት አይፈራምሽ ይፈጫል። እስቲ ገሪ ቦታው ነሽ እንዴት እንደማይመጣ ደስ ይለኛል። እኔ በአሁኑ ቦታው ማርጀት ናፈራ ማለት ነበር። ስራው እኮ ስላልመጣ ነው። ሲመጣ አንቺ ምራሽ እኔም ድሮ እንደዚህ ነበር የምለው። ልጅና ምን አገባሽ እንዴ? ልጅና የሚሄድባት ታይም ሾርት ናት፣ ግን አይቀርም ነው አጥንት ተደይ ወይ ምን ያሳሰረሽ? እሱ አሁን አንቺ ለምንድን ነው ካሁን ሞራል የምትሰብሪው? ምን አገባሽ እንዴ? ነው እኔ እኮ ሬዲ መሆን አለብን። በቃ ማሰብም አልፈልግም። ምን ላይ ቁጭ አለ ምንድን ነው ምን ይባላል? ኢቨን ሚ ሬዲ መሆን አለብኝ ለማርጀት። ሬዲ እኮ ነኝ የምትል እኮ ገና ከ50 ዓመት በኋላ የሚመጣው ነው። እኛ 5 ዓመት እኮ ይቀር። አሁን ቆይ ስንት ዓመትሽ ነው? 26 ገና ከ25 ዓመት በኋላ ነው እሷ ስታርት ነው። 25 ዓመት እስከ እሱ ነው በቃ አሁን እኮ ነው ቀርብ ከ25 ዓመት 25 እና እኔ ከ5 ዓመት በኋላ ዌልካም ቱ ርጅና ልቀበል ነው። እሷ ከ25 ዓመት በኋላ እንቀበል ትለኛለች። አሁን እኮ ተቀበይ ብላት እኮ ሾክ ነው የሚያደርጋት። በሰው እንትን ልመክረላችሁ ያልኩሽ አላውቅም። ማርጀት ፈልጋለሁ። I want to be old። አንቺ ሴትዮ ከዚህ ወደ ሌላ ቋንቋ የለሽም እንዴ? አጭ ሌላው ጫው የለንም ዘፈን። እኔ የምለው እዚህ ጋር ግን በእድሜ የመጣ ነገር ከሆነ እርጅናን ይጠላል። የእውነትም በዛ መስመር ተሄዶ ወይም ኑሬዋለሁ ብላችሁ የምታምኑ ከሆነ እዚህ ቁጭት ውስጥና እንደዚህ አይነት ስሜት ውስጥ ይከታል። እያንጨረጨራት ነው። ማሰብ አልፈልግም ነው እያለችን እንግዲህ የምትገኘው። ምን ትላላችሁ እናንተ? ወርቁ በጣም የተከበረ ሰው ነው። የሆነ ሰው ከጀርባ እንትን የሚል ሰው አለ፣ አጅቴት የሚያደርግ። እነዚህ ሴቶች ወርቁ አይተህ ነው ከአካባቢ ያባር። አንተ ትልቅ ሰው ነው። ሰሞኑን ከታኩር ጀምሮ ዘመቻ የተከፈተብህ በዚህ ምክንያት ነው። ከተራ ሰው አካባቢ ዳ አትስጠበቅ። ያንተ ስም እኮ ለኛ ወርቅ ነው። ያንተ ስም እኮ ክብራችን ነው። እንግዲህ አብሮ የተለያዩ ቦታዎች ላይ ተናቸዋል። የቅርብ ጓደኛዬም ነው ሲል ተናግሯል። እንግዲህ ሞታ እንትን ተሰጥቶ ክብር ተሰጥቶ ጌታም ነው ማለት በስነ ስርዓት ዱባይ የሄድክ ጊዜ ምን ስታረግ ነበር? ሰክረ እንኳን ራስን አታውቅም። ታውጁ ፕሮብለም ሰክረ በምንም ነገር ላይ ልትታምን አትችልም። እኔ ሰካራም ሰው አላምንም። በነገራችን ላይ በህይወቴ ማላምነው ሰው ካላችሁኝ ሰካራም ሰው እና ስናመጣው ይሄ ነው እንግዲህ ይኸው እስቲ በጌታ እስቲ ይሄን አይቶ እንዴት ብሎ ነው ብሩን አምኖ በአንተ በኩል እንዲገባ ወርቁ አይተህ ነው የሚያደርገው? እንዲህ አፍን ከፍተህ መጠጥ ሰክረህ ጭፈራ ቤት ነው ጭፈራ ቤት መሆኑን የምታውቁት መብራቱ ያስታውቃል።
ልቡ እስኪጠፋ ገልብጦ እኮ ነው። እኔ እዚህ ጋር የተረዳሁት ነገር በቃ አንዴ እንደምንም አበሻ እጅ አይጣለኝ ብሎ ነው መጸለይ እንጂ ሌላ ምንም ነገር የለም። አሳምኗትም አይደለም ሺ ነው ሺ ስማርት አሳምኗትም አላሳምኗትም። እንዲህ አለች እኮ ማማ ቆይ ልነግርሽ አይደል? እንዲህ አለች እኮ ኮንዶሙን ማለት ነው። ኮንዶሙን አለች ፊት ለፊት መኪናው ፊት ለፊት ሶሪ ላውራ ሰምቼዋለሁ እኮ ሙሉ ታሪኩን አይደል? ኦኬ ላውራ ልድገመው ኖ ሰምቼዋለሁ። ይቅር ያ ብቻ አላመነችውም፣ ግን ምንም ማድረግ አትችልም። በቃ ያላት አማራጭ እኮ እሺ ብላ እንኳን እሷ እኛ ስንት ነገር አምነና እንዴ በቃ እሺ ብለን እያወቅን አንቺ እንደዚህ አይነት ነገር አንቺ ተጨርሻለሽ እዛ ሁሉ ነገር ወይ እስር ቤት ትገጫለሽ ብትሆኚ መስሎሽ ነው አዳኮ በሰዓቱ እንደዚህ አይነት ነገር ስታይ ተስፋ ነው የምትቆርጪው እንጂ ምንም አታደርጊም። እኔም እንደዛ ነው የምለው ባይ እገላለሁ ነው የምለው፣ ግን እዛ ቦታ ላይ ስትቀመጪ ምንም አታደርጊም። ልብሽ ተሰብሮ ቀጥ ብለሽ ትወጪ በቃ እንደዚህ አይነት ሲቹዌሽን ነው የምትደርሺበት ስታዩ። እኔ ግን አይደለም መስሎሽ ነው ጌታ እኔ ወይኔ እኔ ተስያለሽ። አብዛኞቹ ሴቶች እንደዚህ ነው የምንለው አለ እገላለሁ ምናምን ነው አይደለም። ልክ ቦታው ስትደርሺ ቅስምሽ ይሰበርና ሳይሆን እግዚአብሔር ይመስገን ተወጫለሽ። እንደዚህ አይነት ነገር ግን ተነግሮኝ እንኳን እና ቆይ ተወጫለሽ። እሷ እኮ አላመነችውም። ኮንፊውዝድ ሆነች። ታውቃለች ያ ነገር ትክክል እንዳልሆነ ታውቃለች። እንዴ ኢቨን ራሱ ስታስረዳ እኮ ሰምተሻታል። ከኋላ መቼ ሳይወረውሩት ከፊት ለፊት ያለው እሱ መቼ እየነዳ ከኋላ ወረወረለት። it doesn't make sense። ልጅቷ ታውቃለች፣ ግን ከእንደዚህ አይነት ሰው ጋር ፋይት ልታደርጊ አትችይም። በቃ ይሄ ነው ካለሽ ልታሳመኘው አትችይም። አንድ ሰው አምኖበት ጥፋቱን በቃ I messed up ስተሰርቻለሁ ካላለሽ የፈለገ ብታለቅሺ እውነቱን ንገረኝ ብትይ ኧረ ልሞት ነው ብትይ ኧረ ምናምን ብትይ ውሸት ነው። ያለሽ አማራጭ ዝም ብለሽ ታውቂዋለሽ እውነቱን፣ ከዛ ሰው እውነታውን አታገኝም መሄድ ነው። ካወቀች ታውቂዋለሽ፣ ግን ተመልሰሽ ከእሱ ጋር ትሆኛለሽ አይደለም። ማንም ሴት እንደዚህ አይነት በኋላ ከእሱ ጋር አትሆንም። ወይ ሜንታሊ እና ኢሞሽናሊ ወይ ፊዚካሊ ሬዲ እስከሆነች ድረስ ያለ ሰው ለመተው ነው እንጂ በፍጹም ከእሱ ጋር ብትሆንም ከእሱ ጋር እየሆነች አይደል። ከዛ ሁሉ ነው ያገባችሁ እና ለመሰልሽ ያገባችሁ አዳኮ ሽማግሌ ተልኳል፣ ሰው ተጠርቷል፣ ሁሉም ሰው ያውቃል። ምን ታርግ? እኔ ቦን ዳምፕ ነው የማደርገው፣ አይመለከተኝም። ግን መጣሽልኝ እኮ አትረስ ጋብቻ አሁን ለሷ ኢትዮጵያ ይከብዳል። እንግዲህ እዚህ ጋር ሶሳይቲው የሚያሳድርባቸውን ተጽዕኖ ነው የምናየው ሴቶች ላይ። እዚህ ጋር ሳምሪ እያለች ያለችው ነገር እንግዲህ ትንሽ ወደ እውነታው የሚያደላ ነው። ጂጂክያ ደግሞ እዚህ ጋር የምናገረውም ነገር ሪል ህይወቴም ላይ ቢሆን የማደርገው ነው እያለች ነው። ሳምሪ የምትናገረው ነገር ምንድን ነው? እሱ እንደኔ የምቀበላት ነገር ነው። በቦታው ስንሆንና ከውጪ ስንሆን ምክር ለሰጪው ቀላል ነው እንደሚባለው ነው የሚሆነው እና ሜዳው ላይ መሳተፉ ትንሽ ይከብዳል። ያው ፊዚካሊ አብሬው ሊሆን ይችላል እንጂ ኢሞሽናሊ ሬዲ እስከሆን ድረስ ነው፣ ወይም ደግሞ ፊዚካሊ በኋላ ላይ የሚሄደው እኔ ዝግጁ ስሆን ነው። አብራውም የቆየችው በዚሁ ምክንያት ነው እያለች ነው። እናንተ ምን ትላላችሁ? ማንኛቸው ናቸው ልክ ትላላችሁ? ሰው ያውቃል ምናምን ቤተሰብ ያውቃል፣ ሰው ተጠርቷል፣ ምን ታርግ? ኢትዮጵያ እኮ አያስቀምጡሽም፣ ወሬ ይከብዳል። አንድ መስሚያሽ ራሱ ጥጥ የሆነ ሰው መሆን አለብሽ እንደዚህ አይነት ነገር ላይ ኢትዮጵያ ስትኖሪ። እዚህ ግን አሁን እኔ ቦን ሙሉ ላይ ግማሹን እድሜ እዚህ ስላደኩ ሜንታሊቲ ሁለት ሜንታሊቲ አይነት ነው ያለኝ። አይመለከተኝም እንደዚህ ነገር ላይ ሰው ይጠራ እኔ ተጎድቼ ለሰው ላስደስት ነው እንዴ? አይ ዶንት ኬር። ለዛ መሰለኝ ሰው በጣም የሚደሰትበትን ነገር አይ ዶንት ኬር ብዬ የወጣሁት ሰው ላለማስቀየም ራሴን ለማስቀየም ባይሆን ሞባይሉ ላይ ያገኘችው ነገር ኦኬ አክሴፕት። ምክንያቱም ወጥ እየተሰራ ነበረ፣ መልስ ሊጠራ ነበረ፣ ፀጉር ቤት ሄደች አገኘችው። ግን አይ ዶንት ኖ ብቻ በጣም ተሰስ ልጅቷ ታውቃለች፣ እያንዳንዱን የሚዋሻው ነገር ታውቃለች። ግን ምን ታርግ? ልጅቷ እኮ በቃ እየጠበቀች ያለችው ሞመንት ነው። ፐርፌክት ሞመንት ይባላል። በቃ ሰዓቱ ይሄ ነው። እንደዛ ነው። ሴት ልጅ ዝም ብላ የሆነ ነገር ተፈጥሮ ብር ብላ አትወጣም። በቃ ስማርት የሆነ ሴት ልጅ እንደዛ አታደርግም። ታይሙን ትጠብቃለች። ፎርጊት ታደርጋለች። ፎርጊት መደረግ የሚችሉት ነገሮች የማይችሉ ነገሮች ግን አታረግም። ትቆያለች ከዛ ሰው ጋር። በፍጹም ግን ለድሮ ግን ልትሆን አትችልም። እስክትወጣ ድረስ እንደዛ ልትሆን አትችልም። አንዴ ከወጣች ደግሞ በቃ በጣም ነው የሚያስጠላው። ከሰርጉ በፊት ነው የኮርኔ ኮንዶም ታሪክ ከሰርጉ በፊት ነው እና ታሳዝናለች። በጣም ደግሞ ቆንጆ ይመስላል። በጣም ቆንጆ ነው። እንግዲህ እዚህ ጋር ጽዮን እዚህ ደረጃ የደረሰችው ከ2 ዓመት በኋላም ቢሆን አሁን የምታስረዳበት መንገድ እውነታ አለው የለው የሚለውን ነገር ከሷ አንግል ነው የሰማ ነው። ሰውየውም በቅርቡ እንግዲህ ከሰሞኑ ወጥቶ የተናገራቸው ነገሮች ነበረ። እኔ በራሴ የታዘብኩት ነገር ምንድነው? ሁለቱም ጋር የሆነ እውነታ እንዳለ ነው። ጽዮንን የሰማ ሰው ለጽዮን ይፈርዳል፣ እሱን የሰማ ሰው ደግሞ ለሱ ሊፈርድ ይችላል እና 50-50 ነው የሚያደርጉንና እውነታው እነሱ ጋርና እነሱ ጋር ብቻ አለ ብዬ ነው ማምነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? እስቲ የራሳችሁን አስተያየት ስጡበት።